የተለያየ ቦታ ስላለ አድማጮች በመላው ዓለም ተበታትነው ያሉ ስለሆነ እንዳላችሁበት ቦታ እንደምን አደራችሁ፣ እንደምን ዋላችሁ፣ እንደምን አመሻችሁ በቅድሚያ ማለት እፈልጋለሁ። እንግዲህ ትክክል ነሽ ቤቢ። ቅድም ጠዋት ላይ በጠዋቱ የተወሰነ ነገር ሀሳብ ተካፍለናል በአዲስ ታይምስ ፔጅ ላይ ማለት ነው። ከዛ በኋላ ባሉት ጊዜያት እንግዲህ ያው እየተከታተልኩኝ ነው የቆየሁት ከተለያየ አቅጣጫ ምን እየሆነ ነው የሚለውን ለመቃኘት እየሞከርኩኝ ነው። እንደው የቃኘኋቸውን አንዳንድ ነጥቦች አታውቋቸውም በሚል ሳይሆን ለማስታወስ ያህል በኋላ ላይ ወደማነሳው ዋና ነጥብ እንደ መንደርደሪያ ይጠቅመናል ብዬ ስለማስብ እንደው በዚች በዕለቷ አንዳንድ የተነሱ ነገሮችን እስቲ ልቃኛቸው በተለያዩ ቦታዎች ላይ በዚህ ባለሁበት የአማራ ክልል ውስጥ ያው ምርጫ ገጠሪቱ አንድም ቦታ ላይ ለናሙና በሚሆን ደረጃ በገጠሪቷ ኢትዮጵያ ውስጥ በአማራ ክልል ውስጥ አንድም ቦታ ላይ ምርጫ አልተደረገም። አይደለም በገጠሪቷ የአማራ ክልል ውስጥ ይቅርና ራሱ አገዛዙ በሚቆጣጠራቸው እንግዲህ በአንጻራዊነት ትላልቅ በምንላቸው ከተሞች እንግዲህ ከተሞች ደረጃ አላቸው። አነስተኛ ከተሞች፣ መካከለኛ ከተሞች፣ ከፍተኛ ትላልቅ ከተሞች ምንላቸው አሉ። በሶስቱ በአነስተኛውም፣ በመካከለኛውም፣ በትላልቅ በሚባሉት ከተሞች ውስጥ በዚህ በአማራ ክልል ባሉት ውስጥም አገዛዙ በሚቆጣጠራቸው ማለት ነው። እኛ በምንቆጣጠራቸው አገዛዙ በሚቆጣጠራቸው በጠበቁት ልክ ምርጫ አልተደረገም። ለምን? በብዙ ቦታዎች ላይ ውጊያዎች ሲካሄዱ ጥይት ድምፅ ነበር። በጣም የተፋፋመ ውጊያ ይካሄድ ስለነበር የጥይቱ ድምፅ በራሱ መራጩ ሕዝብ ወጥቶ ድምፅ ለመስጠት የሚችልበት ሁኔታ ነበር። በመጀመሪያ ነገር ድፍን የአማራ ሕዝብ ክልል ሕዝብ በነገራችን ላይ በዚህ ምርጫ ላይ መሳተፍ አይፈልግም። ግን አገዛዙ በሚቆጣጠራቸው ቦታዎች ላይ ከተሞች ላይ በር ያንኳኩ የአገዛዙ ካድሬዎች፣ የአገዛዙ የጸጥታ ኃይላት በር ያንኳኩ ህዝቡን በግዴታ እንዲመርጥ ያሰጡት። ምርጫ አይደለም ድምፅ መስጠት በአማራ ክልል ውስጥ ግዴታ ነው። ድምፅ ባለመስጠት በራሱ የፋኖ ደጋፊ ሆኖ እንደ መታየት ስለሚቆጠር ሰው ሳይፈልግ ሳይወድ የሚመርጥበት ሁኔታ ላይ ያለው እና በሚቆጣጠሩበት ቦታ ላይ እንኳን እንዳልኩት ባሰቡት ልክ። ስለዚህ ዛሬ የፋኖ ውሎ በጣም ስኬት ነበር ማለት ይቻላል። ለዓለም አሳይተናል። ለኢትዮጵያ ህዝብ ብቻ ሳይሆን ለዓለም አሳይተናል። በዚህ ክልል ውስጥ በአማራ ክልል ውስጥ ምርጫ የሚመስል ነገር እንኳን እንደሌለ ማለት ነው። ምርጫ ተደረገ ሳይሆን የሚመስል ነገር እንኳን ሊኖር እንዳልቻለ በጣም ሰፊ የሆነ ስራ ተሰርቷል። ይሄ ሊሰመርበት ይገባል። በነገራችን ላይ በአገዛዙ ሚዲያዎች ላይ በዚህ ቦታ ላይ እያሉ እየደረደሩ የተሰለፈ ሰው ስለጣጥፉ እየተመለከትን ነው። እኛ እኮ መጀመሪያውንም በአማራ ክልል ውስጥ የትም ቦታ ላይ ምርጫ የሚባል ስሙላው ምርጫ ይደረግ ማለት ነው። በዋናነት ያልነው ምንድን ነው? በእኛ የ80 ከመቶ የክልሉ በፋኖ ቁጥጥር ስር ነው ያለው። ስለዚህ እንደው ምርጫው በአገዛዙ በፈለገ መንገድ ያስፈጽመው ብንል እንኳን በ20 ከመቶ በግምት 20 ከመቶ ቦታ ላይ ብቻ ነው ምርጫ የሚደረገው። 80 ከመቶ ቦታ ላይ ግን ምርጫ አይደረግም በእኛ ቁጥጥር ውስጥ በፋኖ ቁጥጥር ውስጥ ስላለ ማለት ነው። ስለዚህ መጀመሪያውንም ቢሆን ይሄ ተራ ፕሮፓጋንዳ መሬት ላይ ያለውን እውነታ በትክክል ማያሳይ ነው ለማለት ነው። ስለዚህ ይሄ ምናልባት በአንዳንድ የዋህ ሰዎችን ውስጥ ብዥታ የሚፈጥር ነገር ካልሆነ መሬት ላይ ያለው እውነታ ፈጽሞ የሚገልጽ ነገር አይደለም። እኛም ካልነው ውጭ ነው። በነገራችን መሬት ላይ ያለን ሰዎች ከምንለው ውጭ ነው። አንድም ቦታ ላይ ሰው ተሰልፈው ድምፅ ለመስጠት ፎቶግራፍ አይነሳም ብለን አልተከራከርም። አንድም ቦታ ላይ ይሄ የተባለው የስሙላ ምርጫ ይደረግ ማለት ነው። ግን የሚደረግበትን ቦታ ስንደማምረው በክልሉ ውስጥ
የአንድ ሶስተኛው ከኢትዮጵያ አንድ ሶስተኛ የሚወክለው ክልል ውስጥ ምርጫ ተደረገ ማለት አይቻልም። ጥቅሉን ስዕል ነው የሚያስቀምጠው እንጂ እያንዳንዳቸው ስለ ጫካው ነው የተናገርነው እንጂ ስለ እያንዳንዱ ጫካ ውስጥ ስላለው እያንዳንዱ ዛፍ አይደለም። ስለዚህ ይህንን ግምት ውስጥ ማስገባት ያስፈልጋል ለማለት ነው። ከንቱ ልፋት ነው ለማለት ፈልጌ ነው። በነገራችን ላይ ይህን ካነሳው አይቀር አገዛዙ ቢተማመን ነበር በአቋሙ እኮ ለዓለም አቀፍ ጋዜጠኞች ይህንን ክልል ክርስቲያነት ዝግ ነው የሚተማመን ከሆነ ለምን በሩ መዝጋት አስፈልገው? እንደማይተማመን ይሄ በራሱ መግለጫ ነው ማለት ነው። ስለዚህ ዛሬ በአማራ ክልል ውስጥ ምርጫ ተደረገ ብለን መናገር እንደማንችል አሁን የምርጫ ጣቢያዎች ለመዘጋት ከ45 ደቂቃ በታች ያላቸው የሚቻልበት ሁኔታ አልነበረም። ስለዚህ በአማራ ክልል ውስጥ ሙሉ ለሙሉ ከሽፏል። ወደ ሌላ ከአካባቢዎች ስንሄድም አሁን ወደ አዲስ አበባ ላይ በሁለተኝነት በአዲስ አበባ ላይ በርካታ ሰዎች መረጃ እያቀበሉ ይነበራል። እየተንቀሳቀሱ ማለት ነው። እየተንቀሳቀሱ መረጃ ሲያቀብሉ ይነበራል። በሁሉም ቦታዎች ላይ የታዘቡት ነገር ተሰልፎ ማየት ትላልቅ ሰዎች በእድሜያቸው ማለት ነው። ይህ ችግር አለው እያልኩ ግን የኢትዮጵያን የፖፑሌሽን ቻርት እናውቀዋለን። ፒራሚድ ነው። ፒራሚድ የሚባለው ነገር አብዛኛው ህዝብ ወጣት ከ30 ዓመት በታች በአማካኝ ያለው ኢትዮጵያዊ በአማካኝ ያለው አዲስ አበባ ማለት ነው 17 ዓመት። ስለዚህ አብዛኛውን መራጭ ነው የምናገኘው ከ18 እስከ 30 የእድሜ ክልል ውስጥ ያለ ነው። ሲምፕል ሂሳብ። ስለዚህ ከ18 እስከ 30 ያለውን የህብረተሰብ ክፍላችን ሰልፉ ላይ ካላገኘ ነው ብዙሃኑ ተሳትፏል ማለታችን። ስለዚህ ታርጌት አድርገን ስንጠይቅ የነበረው አሁንም ፎቶግራፎች ማየት ይቻላል። በአዲስ አበባ ውስጥ ተነሱ የተባሉትን ከ18 እስከ 30 ያለው የህብረተሰብ ክፍል ያልተሳተፈበት ምርጫ ነው ብሎ በድፍረት መናገር ይቻላል። ይሄ ማለት ቢያንስ 2/3 የከተማዋ ህዝብ ያልተሳተፈበት ምርጫ ነው ብሎ መደምደም ይቻላል ማለት ነው። ከፎቶግራፎቹ ብቻ ተነስተን የማቴሪያል የመገንዘብ ብለው ማለት ነው። ከዛ ብቻ ተነስተን በጣም አነሳ ከ40 ዓመት በላይ ያሉ ሰዎች ናቸው በብዛት የሚታዩት፣ ሴትም ሆነ ወንድ። እነሱ ችግር የለውም ድምፃቸው መስጠታቸው ችግር የለውም። ድምፅ የሚሰጡበት የተለያየ ምክንያት አለ። ያው ከግዳጅ ጋር በተገናኘ በፍቃዳቸው ሳይሆን በግዳቸው አዲስ አበባ ህዝብ በማንኛቸውም እሳቢያው አማራ ክልል ውስጥ የሚለይ አይደለም። አንድ አይነት እንኳን አሁን አይደለም እሱ ችግር ደርሶበት በዚህ አገዛዝ ድሮ ከመጀመሪያው አንስቶ ከግንቦት 1983 አንስቶ አዲስ አበባ ህዝብና አገዛዙ ዜትና ሆናቸው ሳትናጭድ ናቸው። አዲስ አበባ እግሩን ማነው ኢህአዴግ አዲስ አበባ ላይ እግሩን የተከለው የአዲስ አበባ ሰው በመግደል ሁላችንም እናስታውሳለን። 1983 የገባት ግንቦት 20 ሌባ ብሎ ንጹሃን የገደለ ከዛ ጊዜ ጀምሮ የገደለ ድርጅት ነው ኢህአዴግ። ሌባ ሰረቀው ፍርድ ቤት ሳይከሰስ ራሱ ሳይከለክል እንትንም ሆነ ማነው ከሳሽም ዳኛ ሆኖ ንጹሃንን ገድሎ መሬት ላይ የጣለ ነው። እሱ ብቻ አይደለም መሬት ላይ ከጣለ በኋላ ደግሞ አሳታሱ ፎቶግራፍ ተነስቶ በጊዜው በዓለም ዙሪያ የተሽከረከረ እናስታውሳለን። ያን ቀን ግንቦት 20 ነው የአዲስ አበባ ህዝብ ኢህአዴግ ማንነት ያወቀው ማለት ነው። እንግዲህ ከተነሳ የሀገር መግለጫ ጥላጭ ለማሻገር ማለት ነው። ያን ቀን አዲስ አበባ ህዝብ ከኢህአዴግ ጋር ደም የተቃባው ንጹሃንን ሌባ ብሎ ገድሎ መሬት ላይ ጥለው ሬሳ አታነሱ ሲሉ ማለት ነው። እና ምንም ከዚህ ከአማራ ክልል ካለ ህዝብ ጋር የጄኖሳይድ ጦርነት ከተከፈተው ህዝብ ጋር ምንም የተለየ ሀሳብ የለም። በምርጫ ውስጥ መሳተፍ አይፈልግም። በተለይ ደግሞ ለእድሜ ከ40 ዓመት በላይ ሆነ ስለሚያውቅ ማለት ነው። ስለሚያውቅ እና ይሄ የህብረተሰብ ክፍል ወጥቶ ድምፅ መስጠቱ በተለየ መንገድ የምንመለከተው አይደለም። ቅድም እንዳልኩት ተገዶ የወጣ ነው። በአመለካከት ዙሪያ በጾታ፣ በብሔር፣ በሃይማኖት፣ በእድሜ ሳይለያይ አዲስ አበባ ህዝብ ኢህአዴግ
እና የርዝራዡ ኢህአዴግ የምለው በነገራችን ላይ ብልጽግና ጠፍቶ ነበር። የብልጽግና ሌላኛው ስም ስለሆነ ብልጽግና ማለት ኢህአዴግ ብልጽግና ካላል ሙሉ ማንነቱን ልንገልጻችን። ብልጽግና ከኢህአዴግ የሚለየው በአንድ ነገር ብቻ ነው። ህወሓት ተቀንሷል፣ ስሙን ቀይሯል። ዘረመሉ ግን ጂኑ ግን ያው ስሩ ያው የበቀለበት ስር ያው ግንዱ ያው እንዳለን። ስለዚህ የኢህአዴግ ስር ብልጽግና ማለት ነው። ጠፍቶኝም አይደለም። ይህ ግልጽ ሊሆን ይገባልና ግን እንዳልኩት አገዛዝ ደግሞ በቀጥታ ተጽዕኖ ማን ላይ ነው ያሳደረው? ማን ላይ ነው ጎትቶ አውጦ ድምፅ ሊያሰጥ የሚችለው? ያን እንደሆነ አሁን እንዳየ ነው፣ በተግባር እንዳየ ነው። በአብዛኛው ከ40 ዓመት እድሜ በላይ ያሉ ናቸው እና ይህንን ይዘን ደግሞ እንዳልኩት ምን አይነት ምርጫ ተብሎ በደንብ ሊገመገም የሚችልና እርቃኑን ማስቀረት በትንታኔ እርቃኑን ማስቀረት እንደሚቻል ግልጽ ነው እያስባለሁ። ወደ ኦሮሚያ በምንሄድበት ጊዜ በነገራችን ላይ ኦሮሚያ ላይ ከትላንት ማታ አንስቶ ነው የድምፅ መስጫ ሳጥኖች በካርድ በፎርጅድ ካርድ መሙላት የጀመሩት። በጣም እንትኑ እዛ ላይ በኦሮሚያ ክልል ውስጥ ከትላንት ማታ ጀምረው እንትን ውስጥ በድምፅ መስጫ ሳጥኖች ካርድ መሙላት ጀምረዋል። ይሄ በቪዲዮ ተቀርጾ በማስረጃ ማህበራዊ ሚዲያ ላይ የተዘዋወረ ነው። በኦሮሚያ ውስጥ በርካታ ወረዳዎች ላይ የአማራ ክልል ያህል ባይሆን በበርካታ ወረዳዎች ላይ ምርጫ ሊደረግ የሚችሉበት ሁኔታ አይደለም ያለው። እንደምናውቀው እዛም ያለው ታጣቂ ቡድን መግለጫ አውጥቷል። የመንገድ እንቅስቃሴ እንዳይደረግ ቀማጥሏል እና እዛ ምርጫ ሊደረግ የሚችልበት ሁኔታ አለ በበርካታ ወረዳዎች። እንግዲህ ዝርዝሩን እውነት ለመናገር አላውቅም። ምናልባት በዛ በኦሮሚያ ውስጥ ያለውን ሁኔታ በቅርብ የሚከታተሉ ከእኔ የተሻለ ትንታኔ ሊሰጡበት ይችላል። ግን በአጠቃላይ ግን እዛም ቢሆን ችግር እንዳለ ይታያል ማለት ነው። ዞሮ ምንድነው ይሄ እነሱ በወጠኑት ልክ በፈለጉት ልክ የደመቀ ምርጫ ሊደረግ የሚችልበት ሁኔታ የለም በሀገሪቷ ውስጥ። ይሄ ቁልፉ ነጥብ ነው። ስለዚህ ይሄ እንግዲህ የዕለቱ ውሎ ይሄን ይመስላል። የድግሱ የደበዘዘ ብቻ ሳይሆን የከሸፈ ድግስ ነው የዛሬው ውሎ ማለት ይቻላል። ግን ዋናው ቁም ነገር እዚህ ላይ ቁልፉ ነጥብ ምንድነው? ዋናው ቁም ነገር ሂደቱ ላይ አይደለም። አገዛዙ ያነጣጠረው ሂደቱ ላይ አይደለም። ያነጣጠረው ምርጫ ውጤቱ ላይ ነው። እዚህ ላይ ጠዋትም አንስቼዋለሁ። እዚህ ላይ ነው ዓይንና ጆሯችን በደንብ ከፍተን በደንብ ማየትም መስማትም ያለብን። ምላሻችንም ይሄኑ ተገና አድርገን መሆን አለበት። ውጤቱ ላይ የተቀመረ ነገር አለ፣ የተሸረበ ሴራ አለ። ማንን ነው ምን አይነት ሴራ ነው የተሸረበው ሴራ ያለ እንደሆነ በዋናነት ዓለም አቀፉ ማህበረሰብ ኢላማ ያደረገ ነው። በሁለተኛ ደረጃ የዋውን የኢትዮጵያ ፖለቲካ እንደኛ በየዕለቱ ማይከታተሉን የህብረተሰብ ክፍል ኢላማ ያደረገ ነው። ምንድን ነው የታሰበው ያለ እንደሆነ በእኛ ሀገር ብቻ አይደለም። ጠዋት ያልኩት ደግሞ በእኛ ሀገር ብቻ ሲሆን የትኛውም ዓለም ላይ በተለይ ደግሞ አፍሪካ በሚደረጉ ምርጫዎች ላይ ዜናው ሂደቱ አለ። ስለ ሂደቱ ማንም የዘገበ የለም ከዓለም አቀፉ ሚዲያ ማለት ነው። ማንም የለም። ስለ እኛ ብቻ ሳይሆን ስለ ኬንያ ምርጫ ቢሆን ኬንያ ምርጫን ሂደት ማነው ተፎካካሪ ምናምን ወዘተ የለም። ዋናው ትኩረቱ የምርጫው ውጤት ላይ ነው እና ስለዚህ አሁንም የኢትዮጵያ ምርጫ በዋናነት ዜና ሆኖ ቢወጣው የምርጫ ውጤት ነው። የምርጫ ውጤት ምንድን ነው? ገዢው ፓርቲ ብልጽግና ያሸንፋል ያለቀበት። የዓለም አቀፉ ሚዲያውም አንዳንዶቹ የሰሩት ብለዋል። እሱ ሳይታለም የተፈታ ነው። ግን በዚህ ብቻ መደመደም አይደለም። በዚህ ብቻ እንዳይደመደም ገዢው ፓርቲ እንደሚያሸንፍ ምርጫው ነፃ እንዳልሆነ ምርጫው ማነው እንደሚያሸንፍ ይታወቃል በሚለው ብቻ ነው። በተለመደው መንገድ በብዙ አፍሪካ ሀገሮች እንዳለው በዚህ መንገድ ዜናው የሚሰራ እንዳይሆን ተደርጎ ነው ይህ ምርጫ የተወጣ። ይህ ወሳኝነት አለው። አሁን ባለፈው ጊዜ በዚህ በቅርብ ርቀት ዩጋንዳ ላይ ምርጫ የነበረው በአፍሪካ ውስጥ እና ያው በውጤቱ ላይ ነው ትልቅ ዜና የነበረው ማለት ነው።
ገዢው ፓርቲ አሸነፈ፣ ገዢው ፓርቲ አሸንፏል፣ ግን ነጻና ፍትሃዊ ምርጫ አልነበረም የሚል ነበር ዜናው። የኢትዮጵያ ምርጫ የተወጠነ ነገር ባይኖር የተሸረበ ሴራ ባይኖር በዚሁ መንገድ ነበር የሚጠናቀቀው። ዓለምም ደግሞ ያልፈዋል። ይህን ነገር አንድ ሁለት ቀን ተነጋግሮበት ያልፈዋል። ለምን በአፍሪካ የተለመደ አብዛኞቹ የአፍሪካ ሀገራት በዚህ ልክ ስለሆኑ የተለየ ነገር የለውም ብሎ ሊያልፈው ይችል ነበረ። ግን አሁን በብልጠት መጥተዋል። ምንድን ነው የመጡት? ዜናው በዚህ መልክ እንዳይተላለፍ ብቻ ገዢው ፓርቲ በፌዴራል ፓርላማ ውስጥ 48 መቀመጫዎችን ለተቃዋሚዎች ለቋል። ስለዚህ ዜና እንደንቱን የምርጫ ውጤት ሲመጣ ዓለም አቀፉ ሚዲያ በዋናነት የተጠረጠረው ምንድን ነው? ገዢው ፓርቲ አሸንፏል፣ የሚጠበቅ ነገር ነው። ተቃዋሚዎች ደግሞ ከሚጠበቀው በላይ ብቻ አሸንፏል። ከሚጠበቀው በላይ ውጤት አምጥተዋል። 48 ቢያንስ 48 እንግዲህ ከ48 ትንሽ ሊዘል ይችላል፣ ግን አግዛ እሺ። ስለዚህ ምንድን ነው 48 መቀመጫዎች ላይ ጽሁፍ ስላቀረበ ዓለም አቀፉ ሚዲያ የምርጫ ውጤት ሲገለጽ እንጠመጠመ እዛ ዜና ላይ በዋናነት የፌዴራል ፓርላማው ላይ ተቃዋሚዎች ከሚጠበቀው በላይ ውጤት አምጥተዋል። ይሄ ማለት እዛ ለማያቆሙም ይሄ ማለት የዚህ ኢምፕሊኬሽኗል እንደምተዋል። የዚህ አባባል ኢትዮጵያ ውስጥ የዲሞክራሲያዊ ስርዓቱ እየተሻሻለ ጨልም እንዳለ ጨለማ የተሻሻለ ነገር አለ ወደሚል ድምዳሜ የሚሄደው ማለት ነው። ይህንን ነው የስርዓቱ አገዛዝ ይፈለግ እንጂ ዲሞክራሲያዊ መባልን አይደለም። እሱ እንደማይቻል ያውቃል። ዲሞክራሲያዊ እንዳልሆነ ይታወቃል። ግን ተስፋ አለ፣ የተስፋ ጭላንጭል አለ የሚል ምልከታ የሚል መልዕክት ማስተላለፍ የፈለጉ ለዓለም አቀፉ ማህበረሰብ የጠቅላይ ሚኒስትሩ የኖብል ሽልማት ከተሸለሙ በኋላ አንድ ጊዜ ሰማይ ተሰቅሎ ነበረ። ወዲያ ደግሞ በተለይ ከዚህ ከህወሓት ጋር ከነበረው ጥም በኋላ ገደል ገብቷል። ከዚያ በኋላ ሊጠግን አልቻለም። አሁን ጥገናውን ለማስጀመር ይሄ ምንድን ነው? በእነሱ ተስፋ ጥገናውን ለማስጀመር ስማቸውን የጠቅላይ ሚኒስትሩ ስም እንደገና በዓለም አቀፉ ማህበረሰብ ዘንድ ተስፋ ከሚጥልባቸው የአፍሪካ መሪዎች መካከል አንዱ ናቸው እንዲባል እንግዲህ መንገድ ለመጀመር ነው የሚያስፈልግ። እዚህ ላይ ነው እኛ መስራት ያለብን። በሚቀጥሉት ቀናት ውስጥ እዚህ ላይ ነው መረባረብ ያለብን። ይህንም ምርጫ አሁን የምርጫው ውጤት ከምን ነገሩ በፊት ቆጠራው ጊዜ አለ፣ የተወሰነ ጊዜ አለ። ምርጫው ቆጠራ ጀምርበት አለ የተወሰኑ ቀናት አጠቃላይ ምርጫ እስከሚለው በዛን ጊዜ እኛ መረባረብ ያለብን ይህንን ለዓለም አቀፉ ማህበረሰብ ይህንን መልዕክት አድርሰን ዜና እንዳይሆን ማድረግ ነው። ይሄ ነው ወሳኝ ስራችን። ይሄ ነው እያንዳንዳችን በዚህ ላይ ማተኮር አለብን። እንግዳ የሆነ ነገር እንዳይደርስ እንዳይላቸው ማለት ነው ዓለም አቀፉ ማህበረሰብ። ስለዚህ ይሄ ነገር በቃ ሴታፕ የተደረገ ነው የሚል ነው። ሌላ ሁለተኛ ያነሳሁት ይሄ ነገር ነው። ወሳኝነት አለው ነገራችን ላይ በጣም ወሳኝነት አለው። ለምን አሁን አገዛዙ በዓለም አቀፉ ማህበረሰብ ስም ያለው መልካም ስም አንድ ነገር አሁን እናውቃለን። እሱ እንግዲህ ፈጣን ኢኮኖሚ እድገት አለባት የተባለ ነው የሚወደሰው። ምንም እንኳን አምባገነን ባይሰራም ቢሆን ፈጣን የሆነ ኢኮኖሚ እድገት ያለባት ሀገር ናት። ስለዚህ አገዛዝ መደገፍ አለበት ነው። አሁን እንግዲህ አሞካሻቹ ጠበቆቹ ደጋፊዎችን መስመር ይዘው በሄዱት ግን በእርስ በርስ ጦርነት የተጠመደች ሀገር አምባገነንነት የተሰፈነባት ሀገር ነገ ተነገ ወዲያ ይሄ ነገር ፈንድቶ ችግር ያመጣል ሲባል በዚህ ነው የሚሸፍነው የሚለው መከራከሪያ በዚህ ነው የሚሸፍነው። ፈጣን ኢኮኖሚ እድገት አለበት የሚል ይሄ ጦርነቱ የእርስ በርስ ጦርነቱን ለመሸፈን ደግሞ የሚጠቅማቸው ይሄውን ቅድም ያልኩት ነገር ነው። ይሄ 48 ተቃዋሚዎች ይሄው አሸንፈው ፓርላማ ገብተዋል። ስለዚህ የእርስ በርስ ጦርነቱ ቀስ እያለ እንትን እያለ ይሄዳል፣ እየቀዘቀዘ ይሄዳል። መተንፈሻ ነው ይሄ። ሰውም እየተለወጠ ይሄዳል ወደሚል ነገር ሊሄድ። ስለዚህ ይሄ እንዳይሆን መሬት ላይ ያለውን ሁኔታ የተከተለ ነገር ስላልሆነ ማለት ነው ወደዛ እንዳይሄድ እኛ መረባረብ ይጠበቅብናል ማለት ነው። ይህንን ነገር መናቅ የለም። በጣም ትልቅ ጉዳይ ነው። አንድ ጊዜ ደግሞ ይሄ መልዕክት ወደ ዓለም አቀፉ ማህበረሰብ ሰርጾ ከገባ ለመለወጥ በጣም አስቸጋሪ ነው። አንድ ጊዜ አሁን እንጂ አንድ ጊዜ ከሆነ በኋላ ለመለወጥ በጣም ይከብዳል። ስለዚህ መረባረብ ያለብን ሳይሆን
ይህንን በተለይ ዳያስፖራ ላይ ያሉ ወገኖች ኢትዮጵያውያን መላ ኢትዮጵያውያን ይህን አደራ መስጠት እፈልጋለሁ ማለት ነው። እናንተ ናችሁ በዋናነት ይህንን መስራት የምትችሉት ለማለት ነው። ከዚሁ ጋር ያነሳሁት የዋህ ኢትዮጵያውያንን ለማሳሳት ብዙ ሰው የዋህ ኢትዮጵያውያን ስላለ ብዙ ሰው የዕለት ተዕለት ጉርሱን ለመሸፈን በዛ ተጠምዶ ፖለቲካውን ማይከታተል ብዙ ሰው አለ። እሱን ደግሞ ለማማለም እሱንም ታርጌት ባደረገ መልክ ይሄ ያልኩት የ48 የፌዴራል ፓርላማ እንደጠበቁ ነው። ደግሞ ሌላ ሁለተኛ ደግሞ እንትን አለ ጉዳይ አለ። ሁለተኛ ደግሞ የተሸረበ ስላለ ይሄ በአዲስ አበባ እናየዋለን። አዲስ አበባ ላይ 15% መቀመጫ የአዲስ አበባ መስተዳደር 15% መቀመጫ ላይ ገዢው ፓርቲ እንትን አላወዳደርም። ስለዚህ አውቶማቲካሊ ውጤቱን አሁን እናውቀዋለን ማለት ነው። ይሄ የተሰቃየ ያለ አዲስ አበባ ህዝብ እንግዲህ ድምፁ ሰጥቷል። እየተፈናቀለ ነው። በአፓርታይድ ስርዓት ውስጥ ነው የሚኖረው። አፓርታይዳዊ ስርዓት ነው አዲስ አበባ ላይ የተተከለው እና ይኸውና 15% መቀመጫ አንተ ያኮረፍከው ተገፋው የምትለው ይኸው 15% መቀመጫ አለህ እና ወደ ሌላ ስር ነቀል ለውጥ አትፈልግ። ስለ ስር ነቀል ለውጥ አታስብ። ይኸው እዚህ የምትፈናፈንበት ነገሮችን ልትለውጥ የምትችልበት ተስፋ አለ። ሊያስብ የሚችል ጉዳይ ነው እና 15% ይሄ ትርጉሙ እዚህ ላይ ነው። ይሄ በጣም ወሳኝነታል። ስለዚህ በፌዴራል ፓርላማ ደረጃ ብቻ ሳይሆን ወረድ ብለንም አንድ ደረጃ ወረድ ስንልም በአዲስ አበባና በክልሎች ደረጃ ተመሳሳይ ቲያትር አለ፣ ህዝብን ለማደናገር ማለት ነው፣ ህዝብን ብዥታ ውስጥ ለመክተት። ይሄ ግን ተቃዋሚዎች ተፎካክረው ተወዳድረው ህዝቡን አሳምነው ያገኙ ድምፅ ነው አይደለም። ነጥቡ እዛ ላይ ነው አይደለም። ስርዓቱ የፈለገው ነው። በብልጠት ነው፣ በዱላ ብቻ ሳይሆን በብልጠት መሄድ አለብኝ፣ እድሜ ማራዘብ አለብኝ። ዱላ ብቻ አላዋጣም የተባለውም የተመከረውም ይሄንን ዱላ ብቻውን አይሰራም። ብልጠት ያስፈልጋል። በተለይ ከዚህ ከኛ ከተቃዋሚዎች መካከል የነበሩ በተለይ በኢዜማ ፓርቲ ዙሪያ ያሉ ሰዎች የመከሩት ይሄ ምክር ተቀብሏል አገዛዙ። ያንን ነው እየተገበረ ያለው። ደግሞ አስቀድመውም ነግረውናል። በነገራችን አስቀድመውም ከዚህ ከ6 ወር ከ7 ወር ከ8 ወር በፊት ነግረውናል። አብቅቷል። 96 97 98% መቀመጫ ገዢው ፓርቲ ይዞ የሚሄድበት ሁኔታ አብቅቷል። ተቃዋሚዎች በፓርላማ ውስጥም በክልል እንትኖች ውስጥ ምክር ቤቶች ውስጥ የሚወከሉበት ሁኔታ ይመጣል። የሚቀጥለው ምርጫ ጠብቁ ብለውናል። አልጠብቁንም፣ አሸሸጉ። በደንብ ካዳመጥናቸው ማለት ነው። ስለዚህ እነሱ የቀመሩት ነገር ግን በዚህ ግን የኢትዮጵያ ችግር መፍታታቸው የኢትዮጵያ ችግር ስር የሰደደ ነው። ህገ መንግስታዊ ምንጭ ያለው 15% የአዲስ አበባ ምክር ቤት መቀመጫ ተቃዋሚዎች በመቆጣጠር የሚፈታ አይደለም። ወይም 48 መቀመጫ ተቃዋሚዎች ውስጥ ፌዴራል ፓርላማ ውስጥ ስላሉ የሚፈታ ችግር አይደለም ያለ ህዝብን ለእልቂት ለጄኖሳይድ እልቂት ሊዳርግ የሚችል ሀገር ሊበትን የሚችል ህገ መንግስታዊ መሰረት ምንጭ ያለው ችግር መፍትሄውም እዛ ላይ ያለው ህገ መንግስቱ ላይ ስርዓቱ ላይ እዛ አይናችንን መንቀል የለብንም። እንደ ህዝብ ችን ሀገር ትቀጥላለች ብለን ጥያቄ የለውም። ግን ለማስቀጠል ግን ሄደን ችግሩን ከህገ መንግስቱ ከስር መሰረቱ መንቀል አለብን። ይሄ ግልጽ መሆን አለበት ማለት ነው። ስለዚህ ልክ አጠቃላይ የዕለቱ ውሎ እንደተጠበቀ ሆኖ ግን አጠቃላይ ስዕሉ ይሰኝበታል። አጠቃላይ ስዕሉ በተቻለ መጠን የዓለም አቀፉ ማህበረሰቡን ህዝብ እንዲረዳ መታገል አለበት። ይህን የሚያደርገው ፋኖ ብቻ አይደለም፣ አክቲቪስቶችም ናቸው፣ ጋዜጠኞችም ናቸው። የትም ቦታ ላይ ያሉ አክቲቪስቶች ደግሞ አብዛኛው አክቲቪስት እያንዳንዱ ዜጋ ዛሬ አክቲቪስት መሆን አለበት እና እውነቱን ለህዝብ ማድረስ መቻል አለበት ማለት ነው። እና በዚህ ልክ ነው እንግዲህ ስለ ምርጫው ያለኝ አስተያየት። ስላዳመጣችሁ ይገባል። አመሰግናለሁ ለማለት ነው።